ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን እንደምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ሆኖ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ለምትልኩልን ሐሳብ አስተያየት፣ ለድጋፎቻችሁ ሁሉ እጅግ አድርገን አመስጋኞች ነን። ውድ ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መረጃዎችን ስናደርሳችሁ ሪያል ማድሪድ ፕሬዚዳንቱ ፍሎሬንቲኖ ፔሬዝ እንደሚሆን ትላንት ምሽት ነግረናችሁ ነበረ። ስለዚህ የሚጠበቁ ሁነቶችን በቀጣይነት እናነሳለን። ሪያል ማድሪድ ቤት አዳዲስ ሰበር ጉዳዮችን አግኝተናል። የባርሴሎና የመረጃ ሰዓታችን ኮከቡን የተመለከተ ጥንቅር እናነሳለን። የዓለም ዋንጫ የፊታችን ሐሙስ ጅማሮን ያደርጋል። በርከት ያሉ ሰበርና አዳዲስ ጉዳዮችም በዓለም ዋንጫ ዙሪያ ተይዘዋል። አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ መረጃዎችን እናካፍላችኋለን። ከአጫጭር ስፖርታዊ መረጃዎቻችን በማስቀጠል በማንቸስተር ሲቲ በኩል ወቅታዊ የዝውውር ጉዳዮችን እናነሳለን። ወደኋላ መለስ ብለን ሲቲ ቤትም ተጨማሪ ቡድን ዜና በቃል ስፖርት ዩቲዩብ ቻናል ተይዟል። ቼልሲ ቤት ወቅታዊ የዝውውር ጉዳዮችን ማንሳት ግድ ይለናል። ክለቡ በብዙ ራሱን ያሻሽልበታል የሚባለው ክረምት ዋና አሰልጣኝ እንደሾመበት ይታወቃል። የቡድን ዜና በሰማዮቹ በኩል ተይዟል። ከሊቨርፑል ጋር በተያያዘ የአንድ ኤራኦላ መምጣት እሳቸው በርነሞዝን ካሰለጠኑበትና ከመሩበት መንገድ አንጻር በርካቶች እየጠበቋቸው እንደሆነ ይታወቃል። ተጨማሪ መረጃዎች እናነሳለን። በዝውውር ጉዳይ ላይ ነገሮች ትንሽ ከበድ ያሉ ይመስላል። ለሊቨርፑልም እንመለከተዋለን። ከዛ ውጪ በቡድን ዜና ሊቨርፑል ቤት በተለይም ደግሞ ከዝውውር በተጨማሪ የሳላ ጉዳይ በተመለከተ ተጨማሪ መረጃ በቃል ስፖርት ዩቲዩብ ቻናል እናካፍላችኋለን። አብራችሁን ቆዩን። አርሰናል በዩሊያን አልቫሬዝ ጉዳይ ላይ በርካታ እንግዲህ እንቅስቃሴዎችን ሲያደርግ እንደነበረ ይታወቃል። በዩሊያን አልቫሬዝ ጉዳይ ተጨማሪ መረጃ እናነሳለን። ከዛ ውጭ ድርድር እያደረገበት ስለሚገኝ ተጫዋችና አንድሪያ ቤርታና ሚኬል አርቴታ ወደ ቡድኑ ሊያመጧቸው ስላሰቡ ተጫዋቾች፣ ከቡድኑ ስለሚለቀው ተጫዋች፣ አርሰናልና የአርሰናሉን ኮከብ ዴክላን ራይስን የተመለከተ በጣም ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል በዚህኛውም የመረጃ ሰዓታችን አካተነዋል። የዩናይትድ ተጫዋቾች ምን ገጠማቸው በዓለም ዋንጫ ላይ ልዩ ጥንቅር ይዘናል። ከዛ ውጭ አዲሱ ዩናይትድ ተጫዋችም ለማንቸስተር ዩናይትድ ተጨማሪ ገቢ ያመጣል ተብሏል። ማንቸስተር ዩናይትድ ብዙ ወጪ ካወጣበት በኋላ። ከዛ ውጭ የዩናይትድ ኮከብና ከዋክብትን የዩናይትድ ዝውውር በማንቸስተር ዩናይትድ በኩል ቀጣይ የሚጠበቁ ሁነቶችን ጨምሮ በቃል ስፖርት ዩቲዩብ ቻናል በዚህም ሻህ በርከት ያሉ ተጨማሪ ስፖርታዊ ጥንቅሮች ተይዘዋል። ላይክ ካረጋችሁ ለኛ በብዙ ይጠቅመናል፣ ያግዘናል። ላይክ ማድረግ እንዳይረሳ። ለሀሳብ አስተያየታችሁ እጅግ አድርገን አመስግነን ላይክ ስላረጋችሁንም አመስግነን መረጃዎቻችንን እንጀምራለን። ቃል ነኝ። በድጋሚ መልካም ቆይታ ተመኘን። ፍሎሬንቲኖ ፔሬዝ በድጋሚ ሪያል ማድሪድ ፕሬዚዳንት ሆኖ በትላንትናው ዕለት ተመርጧል። ትላንት በተካሄደው ፕሬዚዳንታዊ ምርጫ ኤንሪኬ ሪኬልሚን በማሸነፍ ነው ፍሎሬንቲኖ ፔሬዝ በቀጣይነት እስከ 2030 ሪያል ማድሪድን የሚያገለግሉት 26 ዓመት በነገሱበት መንበራቸው እንደሚጸኑ ታውቋል። እቺ ቀን ለኔም ሆነ ለማድሪዳውያን በጣም ልዩ ቀን ናት ብለዋል። ፕሬዚዳንታዊ ምርጫውን ካሸነፉ በኋላ ለ16ኛ የሻምፒዮንስ ሊግ የሚደረገው ፍልሚያ አንድ ብሎ ጀምሯል ያሉት እሳቸው ፍሎሬንቲኖ ፔሬዝ በኤንሪኬ ጉዳይም ትንሽ ብትፎካከረኝ ጥሩ ነበረ፣ ግን ቢያንስ በዚህ ምርጫ መሳተፍህ ልትኮራ ይገባል ብለዋል ተፎካካሪያቸውን ኤንሪኬ ሪኬልሚ በበኩላቸው በመጀመሪያ ፔሬዝን እንኳን ደስ አለ ማለት ፈልጋለሁ፣ ግን ይሄ ገና ጅማሩ እንጂ የመጨረሻችን እንዳልሆነ በዚህ ማሳወቅ ፈልጋለሁ። ከዛ በተረፈ ሪያል ማድሪድን ከመሸጥ ታድገነዋል። በጣም ከፍተኛ ጫና መፍጠራችን ሪያል ማድሪድ ቤት ለውጥ እንዲመጣ ያደርጋል ሲሉም ተደምጠዋል። ሲጠበቁ የነበሩ እውነቶች አሁን ይቀጥላሉ። በዛሬው ዕለት ጆዜ ሞሪኖ ዘ ስፔሻል ዋን አዲሱ የሪያል ማድሪድ አሰልጣኝ ሆነው በይፋ ትውውቅ ያደርጋሉ። ምክንያቱም ሲጠበቅ የነበረው ቀን ይሄ እንደነበረ ይታወቃል። ልክ ፕሬዚዳንታዊ ምርጫው ፍሎሬንቲኖ ፔሬዝ እንደሆኑ የሳቸው ማንነት ይፋ ይደረጋል የሚለው ሲጠበቅ ስለነበረ ማለት ነው። ዘ ስፔሻል ዋን አዲሱ የሪያል ማድሪድ አሰልጣኝ መሆናቸው የተረጋገጠው ሰንብቷል። ለጆዜ መልካሙን ሁሉ እየተመኘው በሁሉ ነገር ለደግፈው ዝግጁ ነኝ። የተገቡት ቃሎችም ከዛሬ ጀምሮ ይፈጸማሉ ብለዋል ፔሬዝ ጆዜ ሞሪኖ ማድሪድ መመለሳቸውን እንኮራለን፣ እናም በዓለም ላይ ከምርጦች አንዱ የሆነው አሰልጣኝ
ከኛው ጋር ይሆናል ብለዋል። በነገራችን ላይ የቀድሞ ፖርቱጋላዊ መሃል ተከላካይ ፔፔ በፖርቱጋላዊ አሰልጣኝ ጆዜ ሞሪኖ በሚሰለጠነው ሪያል ማድሪድ ስታፍ አባልም ይሆናል ተብሎ እየጠበቀ ይገኛል። ከዛሬ ጀምሮ ማድሪድ ቤት በርካታ ሰበር መረጃዎችም እንዲሁ ይኖራሉ ተብሎ ይጠበቃል። ቃል ስፖርት ዩቲዩብ ቻናልም እየተከታተል እናቀርበዋለን። የባየርን ሙኒኩ የበላይ ኃላፊ ሃርበርት ሃይነር ክለቡ ኦሊሴን የመሸጥ ፍላጎት እንደሌለው ገልጸው ኦሊሴ ከኛ ጋር ይቆያል ብለዋል። ኦሊሴ ባየር ሙኒክ ተጫዋች ነው ያሉት ኃላፊው ከክለቡ ጋር የረጅም ጊዜ ኮንትራትም አለው ብለዋል። አክሎም ባየር ሙኒክ ኮከብ ተጫዋች የሚሸጥ አይነት ክለብም አይደለም፣ ሲጀምር ለገንዘብ ብለን የምንሸጠው ኮከብ የለም ብለዋል። ፍሎሬንቲኖ ፔሬዝ ለእኛ ጥያቄ በማቅረብ ጊዜውን ማባከን የለበትም ሲሉ ጥያቄውን ውድቅ እንደሚያደርጉ አስቀድሞ ተናግረዋል። ፍሎሬንቲኖ ፔሬዝ በነገው ዕለት 150 ሚሊዮን ዩሮ በካዝናቸው ይዘው የሪያል ማድሪድን በር ለማንኳኳት መወሰናቸው ይታወቃል። የባየር ሙኒክን በር ለማንኳኳት መወሰናቸው ይታወቃል። አሁኑ ግን የባየር ሙኒክ እንግዲህ አስተዳደርም የባየር ሙኒክ የበላይ ኃላፊም የባየር ሙኒክ ስፖርቲንግ ዳይሬክተርም ሁሉም እየወጡ ኦሊሴ አይሸጥም እያሉ ነው። ኦሊሴን ያድኑት የሆነው ከሪያል ማድሪድ ጉዞ ግን የሚለው በቀጣይ በትልቁ የሚጠበቅ ይሆናል። ፍሎሬንቲኖ ፔሬዝ እንግዲህ አንድ ብለን ስራችንን ጀምረናል ብሏል። ትላንትና በጋዜጣዊ መግለጫ በርካታ ሀሳቦችን አንስተዋል። ቀጣይ ሪያል ማድሪድ ለ16ኛ የአውሮፓ ሻምፒዮንስ ሊግ ዋንጫ እንደሚያዘጋጁት በዚህ ንግግራቸው ውስጥ የበርካቶች ጥያቄ የተዘነጋው ላሊጋውስ የሚል ነው። ብዙ በላሊጋው እየተፎካከሩ አይደለም። ሪያል ማድሪዶች ሞር ሻምፒዮንስ ሊጉ ላይ በጣም ትኩረት እንደሚያደርጉ ይታወቃል። እንደውም አንዳንድ ተጫዋቾች ለማድሪድ ስትፈርም የመጀመሪያ የሚንሸራሱ የሚሰጥ ሻምፒዮንስ ሊግ ነው ይሉ ነበረ። እሳቸው ለዛ መዘጋጀት አለ ማለታቸው ይጠቃል። ከዛ ውጪ ግን ሁሉም ማድሪዳዊ ሮናልዶ የዓለም ዋንጫ እንዲያሳካ ይፈልጋል ብለዋልና እሳቸውም ህልማቸው ሌላኛው ህልማቸው ሮናልዶ የዓለም ዋንጫን ሲያሳካ ማየት መሆኑን በትላንትናው ዕለት ፕሬዚዳንታዊ ምርጫውን ድል ባደረጉና ደስታቸውን ባከበሩበት መድረክ ላይ ተናግረውታል። በዚህ ክረምት ላይ ከሪያል ማድሪድ ጋር እንግዲህ እንደሚለያይ የተረጋገጠው ዳኒ ካርቫል መዳረሻው በትልቁ ይጠበቃል። ሪያል ማድሪድ ቤት የትኛውም ፕሬዚዳንት ቢመረጥ የትኛውም አሰልጣኝ ቢመጣ እንደማይቀጥል መረጋገጡ ይታወቃል። አሁን ላይ ታዲያ የቀድሞ የሪያል ማድሪድ ተጫዋች የምንለውን ዳኒ ካርቫልን ወደ ቡድኑ ለማምጣት የሴስክ ፋብሬጋሱ ቡድን ኮሞ ስራዎችን እየሰራ ነው ተብሏል። ክለቡ ታሪክ የሻምፒዮንስ ሊግ ተሳታፊ ቡድን እንደሆነ ይታወቃል። ኮሞ በሴስክ ፋብሬጋስ በኩል እድገቱ በጣም አስገራሚ ነበር። አሁን እንግዲህ ዳኒ ካርቫል እና ሴስክ ፋብሬጋስ አብረው ሊሰሩ የሚችሉበት በጣም ሰፊ እድል እየተፈጠረ ነው ማለት ነው። እነኚህ ሁለት ሰዎች በተቃራኒ ነበር የምናውቃቸው፣ ሴስክ ፋብሬጋስን በባርሴሎና፣ ዳኒ ካርቫልን በሪያል ማድሪድ። ካርቫል በ13 ዓመት የሪያል ማድሪድ ቆይታው በጣም አስደናቂ የሚባሉ የእግር ኳስ ታሪኮችና ገድሎችን ፈጽሟል። ምንም ጥያቄ የለውም። ክለብ ውስጥ ሌጀንድ ከሚባሉ ተጫዋች በተለይም እነኛ አውሮፓ ሻምፒዮንስ ሊግ ምሽቶች ላይ እናስታውሰዋለን። ለማንኛውም ዳኒ ካርቫል መዳረሻው የሴስክ ፋብሬጋሱ ቡድን ኮሞ በቀጣይ ይሆናል ተብሎ ይጠበቃል። በባርሴሎና በኩል ሃንሲ ፍሊክ ሮቤርት ሌዋንዶስኪን ለመተካት ከያዙ እቅዶች ውስጥ ሃሪኬን ዋነኛው እንዳልሆነ ይፋ ተደርጓል። በሳቸው እቅድ ውስጥ የለም። እናም ሃንሲ ፍሊክም ሃሪኬን ወደ ቡድኑ እንዲመጣ አይፈልጉም ተብሏል። ጀርመናዊ አሰልጣኝ አሁንም ዋነኛና ቁጥር አንድ ፍላጎታቸው ዩሊያን አልቫሬዝን ወደ ቡድኑ ማምጣት ነው። ይህን ዝውውር ለመፈጸም በርካታ እንቅፋትና ችግር የሆኑ ጉዳዮች እንዳሉ ይታወቃል። የዝውውር ሂሳቡ የዩሊያን አልቫሬዝ እና እንደዚሁም ደግሞ አትሌቲኮ ማድሪዶች በራሳቸው ለተፎካካሪ ቡድን በቀጥታ ተጫዋቹን አንሸጠውም የሚል ነው። ባየር ሙኒኮች በሃሪኬን ጉዳይ ላይ ፈልጎ የሚመጣ ክለብም ካለ በነገራችን ላይ 80 ሚሊዮን ዩሮ ፈልጋለሁ ብሏል እና ባርሴሎና በብዙ ምክንያት ይህን ዝውውር መፈጸም አይፈልግም። ከሃሪኬንም ዕድሜ አንጻር ከባየር ሙኒክም ጥያቄ አንጻር ማለት ነው። የሃንሲ ፍሊክ ተቀዳሚና የባርሴሎና ተቀዳሚ ምርጫ የሆነው ዩሊያን አልቫሬዝን በተመለከተ ደግሞ በአርሰናል የመረጃ ሰዓታችን ተጨማሪ ጥንቅር ይዘንበታል። ባርሴሎና በዩሌስ ኮንዴም ጉዳይ ላይ ውሳኔ ወስነዋል። ለተጫዋቹ እስከ 80 ሚሊዮን ዩሮ የሚቀርብላቸው ከሆነ ይመለከታሉ የሚሉ መረጃዎች በስፋት እየወጡ ይገኛሉ። ተጫዋቹ እስከ 2030 በክለቡ የሚያቆይ ኮንትራት ያለው ከሰሞኑም ከብሔራዊ ቡድን ጋር በነበረው ቆይታ ላይ በጋዜጣዊ መግለጫ ላይ ይሄንን አንስቶት ነበረ። በርከት ያሉ የፕሪሚየር ሊግ ክለቦች በተለይም የፕሪሚየር ሊግ ታላላቅ ክለቦች የሚባሉት ጭምር የተጫዋቹ ፈላጊ ናቸው የሚሉ መረጃዎች በስፋት እየወጡ እንደነበረ የሚዘነጋ አይደለም። ከዚህ ጋር በተያያዘ የተጫዋቹ ቆይታ በባርሴሎና የመሆን እድሉ በጣም ሰፊ ነው። እስከ 80 ሚሊዮን ዩሮ ከፍሎ ያስፈርማል ተብሎ አይታሰብም። ከዩናይትድ ነው አንዱ ስሙ ሲነሳ የነበረው። ማንቸስተር ዩናይትድም እዚህ ዙር ላይ ስሙ ይነሳ እንጂ ምንም አይነት እንቅስቃሴ እንዳላደረገበት ይታወቃል። ባርሴሎናዎች ግን ተጨማሪ ከፍተኛ ገንዘብ እዚህ ተጫዋች ላይ መለጠፋቸው
ሞር በዛው እንዲቆይና ኮንትራቱን እንዲያከብር ሊያደርገው ይችላል። የተጫዋቹም ተቀዳሚ ምርጫ ግን ወደ ሌሎች የአውሮፓ ክለቦች ከማምራት ይልቅ በዛው በባርሴሎና መቆየት መሆኑ ይታወቃል። የባርሴሎና ኮከብ ላሚን ያማል በውድድሩ እንግዲህ ከሚሳተፉ ተጫዋቾች በዓለም ዋንጫ ይጠበቃል። የባርሴሎና ኮከብ ከጉዳት ሙሉ ለሙሉ ማገገሙን ተከትሎ ማለት ነው። እስካሁን ባለው ሂደት የመጀመሪያ ጨዋታ ጀምሮ ይሳተፋል የሚል ነው ሉዊስ ዴላ ፎንቴ የሚያረጋገጡት። የዓለም ዋንጫውን ማሸነፍ ከቻልን ለ3 ሳምንት ያክል ጺሜን ያሳድጋለሁ ብሏል። ስለዚህ እግር ኳሳዊ ውርዶች ጸጉርና ጺም ማሳደግና መቆረጥን ከደጋፊ እስከ ተጫዋቾች ተያይዘው ቀጥለውታል ማለት ነው። ላሚን ያማል በ2005 በነበሩት በብዙ ተከታታይ ክስተቶች ምክንያት የባሎንዶር አሸናፊ መሆን መስሎ የነበረ ሲል ተደምጧል። አሁን ወደ ኋላ መለስ ብዬ ሳስበው ግን ዴምቤሌ ማሸነፉ ጥሩ ነበር ብሏል። በግል ሕይወቴ እንዳድግ ከረዳኝ በላይ ያኔ ገና ልጅ ስለነበርኩኝ የባሎንዶር የማሸነፍ ትርጉሙ ምን ያህል ትልቅ እንደሆነ ምናልባትም በአግባቡ ላላውቀው ችል ነበርና በትክክለኛው ጊዜ ይመጣል ብዬ አስባለሁ። በዚህኛው የውድድር ዓመት ሁሉንም ነገር እንሞክራለን ብሏል። ግን ያኔ ለእኔ አይገባኝም ነበር ብሏል። ከዛ ውጭ እሱ አሁን በዚህ ሰዓት ላይ እንደ ኔይማር ጁኒየር የሲቲዎቹን ጀረሜ ዶኩና ሪያን ሼርኪን መመልከት እንደሚያስደስተው ተናግሯል። ምርጥ ድሪብለሮች እንደሆኑ ይታወቃል። ልክ እንደሱ ሁሉም ከአውሮፓ ሻምፒዮኖቹ ፓሪሰን ዠርሜን ጋር በተያያዘ ደግሞ በርከት ያሉ መረጃዎች እየወጡ ይገኛሉ። ውድ ቤተሰቦቻችን አንደኛው ከፓሪሰን ዠርሜን ጋር በተያያዘ የክለቡ ቀጣይ ውድድር ዓመት ኮከብና ከዋክብቶቹን ለመሸጥ የወሰነበት ለሪያል ማድሪድ መንገድ ሲሆን ሁለተኛው ደግሞ ራሱን የሚያጠናክርበት መንገድ ነው። በነገራችን ላይ አሁን ያለው የፓሪሰን ዠርሜን የቡድን ስብስብ በአውሮፓ ውስጥ በጣም ውዱ ስብስብ ሆኗል። ከ1.37 ቢሊዮን ዩሮ በላይ ወጪ ሊያስደረግ የሚችል ስብስብን የያዘ ቀዳሚ አውሮፓ ክለብ ሆኗል። ቀጥሎ የሲቲ ነው ውዱ ሁለተኛ ስብስብ፣ የአርሰናል ሶስተኛ፣ ሪያል ማድሪድ አራተኛ፣ ባርሴሎና አምስተኛ፣ ቼልሲ ስድስተኛ፣ ባየር ሙኒክ ሰባተኛ፣ ሊቨርፑል ስምንተኛ፣ ማንቸስተር ዩናይትድ ዘጠነኛ፣ ቶትናም አስረኛ፣ ኒካስል 11ኛ፣ ኢንተር 12ተኛ፣ ኖቲንግሃም ፎረስት 13ተኛ፣ አትሌቲኮ ማድሪድ 14ተኛ፣ ብራይተን 15ኛ እያለ ይቀጥላል። በርከት ያሉ የፕሪሚየር ሊግ ክለቦች አሉ። ግን እንደ ፈረንሳዩ ቱጃር ክለብ ፓሪስ ሰን ዠርሜን ውድ ስብስብ የለም። እዚህ ውድ ስብስባቸው ላይ ውዶቻቸውን ይጠብቃሉ። ሌሎች ደግሞ ወደ ቡድኑ መምጣት አለባቸው ያሉ ምርጦችንም ለማምጣት ጥረት እንደሚያደርጉ ነው ይፋ የተደረገው። በስፔን ላሊጋ እንቆይ። በጣም አስደናቂው ተጫዋች ቪዳት ሙሪክ ወደ ፌነርባቼ ሊያመራ የሚችልበት በጣም ሰፊ እድል አለ ተብሏል። አዚዝ ያልዳሪም ምርጫውን አሸንፈዋል። ሀካን ሳይፊ ምርጫውን መሸነፋቸውን ተከትሎ ወደ ፌነርባቼ ያመጣቸዋለሁ ያሉ ተጫዋቾች ይቀራሉ ማለት ነው። ምክንያቱም እሳቸው ቢያሸንፉ ኖሮ ሀካን ሮበርት ሌዋንዶስኪን፣ ሜሰን ግሪንውድን፣ ሀካን ካልሁንጉሉን፣ ማሪ ዴሜራል እና እንደዚሁም ደግሞ ሉዊስ ሱዋሬዝ የፖርቶን አጥቂ ማለት ነው፣ የስፖርቲንግ ሊዝበኑን አጥቂ ማለት ነው፣ ሉዊስ ሱዋሬዝን ጭምር አመጣለሁ ብለው ነበረ። በተለይም በትልቁ አነጋጋሪ የነበረው የሜሰን ግሪንውድ በትልቁ ይጠበቅ ነበረ። ለማንኛውም ሀካን ተሸንፏል። አሸናፊው አሁን አዚዝ ያልዳሪም ናቸው። እሳቸው ደግሞ ማሸነፋቸው እንደ ቪዳት ሙሪክ ያለ ተጫዋች ወደ ቡድኑ ለመምጣት በጣም ጥረት ያደርጋሉ። በጣም ከፍተኛ ስራ ይሰራሉ ተብሎ ይጠበቃል። በጣም አስደናቂ ስፔን ላሊጋ ተጫዋች ዘንድሮ እንደውም ለባሎንዶር ይገባዋል የሚሉ ስፔናውያንም በርከት ያሉ ነበሩ። ከዛ ውጪ ከዳርዊን ኑኔዝ ጋር በተያያዘ በርከት ያለ መረጃ እየወጣ ይገኛል። የቀድሞ የሊቨርፑል አጥቂ በአሊላል እየተጫወተ እንደነበረ ይታወቃልና አሁን ስሙ ከበርካታ የአውሮፓ ክለቦች ጋር እየተያዘ ነው። 400,000 ፓውንድ ሳምንታዊ ደሞዝ እንዳለው ይታወቃል። ወደ ቤተሰቦቻችን ይህንን 400,000 ፓውንድ ሳምንታዊ ደሞዙን ቀንሶ ማለት ነው ወደ እንትን ለመምጣት ወደ አውሮፓ ገበያ ለመምጣት ጥረት ያደርጋል ሲባል እንደነበረ ይታወቃልና አሁን ላይ ታዲያ ከአሊላል ጋር ያለውንም ውል በስምነት ለማቋረጥ ስራዎችን እየሰራ ነው ተብሏል። ለጊዜው ስማቸውን ከመጥቀስ ቃል ስፖርት ዩቲዩብ ቻናል እንቆጠባለን። ግን በርካታ ያሉ ክለቦች ከዚህ ተጫዋች ጋር ስማቸው እየተነሳ ይገኛል። የኔዘርላንዱ ክለብ ፋይኖርድ አሰልጣኝ ሩበን ቫን ፐርሲን ከአሰልጣኝነት መሰናበቱን ትላንትና ይፋ አድርጓል። ፌኖርድ በሊጉ ከሻምፒዮኑ በ19 ነጥብ በመራቅ ሁለተኛ ደረጃን ይዞ እንዳጠናቀቀ ይታወቃል። አሰልጣኝ ሩበን ቫን ፐርሲ ፌኖርድን በ58 ጨዋታ መምራት ችለዋል። ከነዚህ ጨዋታዎች ውስጥ 30 ጨዋታ ሲያሸንፉ በ9 ጨዋታቸው ወጥተው በ19 ጨዋታ ተሸንፈዋል። እናም የቀድሞ የአርሰናል የቀድሞ የማንቸስተር ዩናይትድ ተጫዋች የአሁኑ ደግሞ የፌኖርድ ሰው የነበሩት ሩበን ቫን ፐርሲ
ከአሰልጣኝነት ስራቸው ተሰናብተዋል። ራሂም ስተርሊንግም ተረኛው ተሰናባች ነው ከዚህ ቡድን። በአሰልጣኝነት ደረጃ በቅርብ ጊዜ የምናውቃቸው ተጫዋቾች እየተሳካላቸው ነው። ገሚሶቹ ደግሞ እንደዚህ አይነት ነገሮች በጣም እየቸገራቸው እንደሆነ ይታወቃል። ከዚህ ጋር በተያያዘ ተጨማሪ መረጃዎች እናመጣለን። እሳቸው መዳረሻቸው ወዴት ሊሆን ይችላል የሚሉ ጉዳዮችን በተመለከተ ተጨማሪ መረጃዎችን በቀጣይ እናመጣለን። የዓለም ዋንጫ ላይ ብቻ ትኩረት እናድርግ። የፊታችን ሐሙስ ጅማሮን ያደርጋል። የዓለም ዋንጫ 3 ቀናት ቀሩት እንደማለት ነው። ውድ ቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በእርግጥ በተለያዩ የዓለም ሀገራት የምትኖሩ እናንተ እንደምትኖሩበት ሀገርና ቦታ የሚጀመርበት ቀን የቀሩት ብዛት አንዳንዱ ጋር 4 አንዳንዱ ጋር 3 ነው። የሞሮኮ ድንቅ የመስመር አጥቂ ኤል ዛልዙሊ በዓለም ዋንጫ ላይጫወት ይችላል እየተባለ ነው። ትላንትና በጉዳት ምክንያት ሜዳውን ለቆ ወጥቷል። በዓለም ዋንጫ እየተመለከትናቸው ካሉት ጉዳቶች ውስጥ አንደኛው ነው። ምናልባት በጣም አሳሳቢ እየተባለ ነው። በተቃራኒው በኩል ደግሞ የ40 ዓመቱ የክሮሻ የአማካኝ የስፍራ ተጫዋች ሉካ ሞድሪች እየተጫወተ ይገኛል። አሁንም እየተጫወተ ነው። ትላንትናም በወዳጅነት ጨዋታ እየተጫወተ ይገኛል። 198ኛ ጨዋታውን ለክሮሻ ብሔራዊ ቡድን አድርጓል። የብሔራዊ ቡድን የመጨረሻ አገልጋሎቱ ነው አይደለም የሚለው እርግጥ ባይሆንም 40 ዓመቱ ላይ ደርሷል። ግን ሉካ ሞድሪች በዓለም ዋንጫውም ከሚጠበቁ ተጫዋቾች ውስጥ ነው። ሌላው በዓለም ዋንጫ ላይ ብዙ አነጋጋሪ ነገሮች አሉ። አንደኛው የስዊዘርላንድ ብሔራዊ ቡድን የገጠመው ነገር እንደሆነ ይታወቃል። የስዊዘርላንድ ብሔራዊ ቡድን ልምምድ ሜዳ አንድ ክፍል እጅግ በጣም መርዛማ የተባሉና ለሰው ልጆች በጣም አደገኛ የተባሉ እባቦች የሚኖሩበት አካባቢ ላይ ልምምድ እያደረጉ እንደነበረ ይታወቃል። አሁን ላይ የስዊዘርላንድ እግር ኳስ ፌዴሬሽን ጉዳዩ ስጋት እንዳደረሰበት ቅሬታ ማቅረቡ ተገልጿል። ይህንም ተከትሎ የሀገሪቱ ኃላፊዎች አስቸኳይ መፍትሄ ለማግኘት እየሰሩ ነው ተብሏል። አስጊ ሁኔታው መፍትሄ ካልተፈለገለት ስዊዘርላንድ የልምምድ ቦታ ለውጥ ልታደርግ እንደሚችልም ተዘግቧል። የዓለም ዋንጫ ሙቀቱ፣ የዓለም ዋንጫ መጫወቻ ስፍራው፣ የዓለም ዋንጫና መብረቅ፣ አሁን ደግሞ የዓለም ዋንጫና እባብ ለዓለም ዋንጫ ሌላ ስጋት የሆኑ ጉዳዮች ሆነዋል። በእርግጥ አሜሪካ በራሷ በሀገሯ የምታስገባቸው ዜጋዎች ጉዳይ ለዓለም ዋንጫ ስጋት እንደሆነ ይታወቃል። በትላንትናው ዕለት የኤሪክሰን ነገር በጣም አሳሳቢ ነበረ። ከባድ ጉዳት የገጠመው ኤሪክሰን ወደ ራሱ መመለሱ የዴንማርክ እግር ኳስ ፌዴሬሽን አስታውቋል። ኤሪክሰን ትላንትና ሜዳ ላይ ራሱን ስቶ ወድቆ ነበር። ከዚህም በፊት እንደዚህ ወድቆ በብዙ የሕክምና እርዳታ ነበረ ህይወቱ የተረፈው። ትላንትናም በእርግጥ ህይወቱ ተርፏል። ተጫዋቹ አሁን ላይ ወደ ራሱ መመለሱንና በጥሩ ሁኔታ ላይ መሆኑን ፌዴሬሽኑ ካሳወቀ በኋላ ሐኪሙም መግለጫ አውጥቷል። የኤሪክሰን ሐኪም ኤሪክሰን በመልካም ሁኔታ ላይ እንደሆነ እንደዚሁም በቀጣይነትም ወደ ቤቱ እንደሚመለስ አረጋግጧል። የልብ ምቱን የሚቆጣጠረው መሳሪያ ስራውን በአግባቡ እየሰራ መሆኑ ተረጋግጧል ብሏል። አክሎም አሁን ሆስፒታል ስለገጠመው ችግር ተጨማሪ ሕክምና ምርመራዎች እናደርጋለን ያሉት ሐኪሙ አያይዞም በመልካም ጤንነት ላይ እንደሆነ ለወዳጆቹ ለአድናቂዎቹ ማሳወቅ እንፈልጋለን ብለዋል። ለሁሉም ማሳወቅልኝ ስላለኝ ነው ሚዲያ ላይ ወጣሁት ብለዋል። የኤሪክሰንም ሐኪም ኤሪክሰን ከዚህም በፊት ሜዳ ላይ ራሱን ስቶ ወድቆ የልብ ሕክምና አድርጎ እንደዚሁም የልብ ምቱን የሚያስተካክል መሳሪያም ተገጥሞለት እንደነበረ የሚዘነጋ አይደለም። አሁን በመልካም ጤንነት ላይ የሚገኘው ኤሪክሰንን በተመለከተም በተከታታይ መረጃ ይኖረናል። ላውታሮ ማርቲኔዝ የአሁኑንም የዓለም ዋንጫ እንሞክረዋለን ብሏል። የመነሳሻ ነጥባቸው ግን ተመሳይ ነው እንደ 2022 የካታር የዓለም ዋንጫ። ሊዮኔል አንድሬስ ሜሲ በድጋሚ የዓለም ዋንጫ ሻምፒዮን እንዲሆን ሁላችንም የምንችለውን ሁሉ እናደርጋለን። ለእሱ ስንል ሁላችንም ይህንን ፍልሚያ ለመፋለምና ዋንጫውን ለማምጣት ዝግጁ ነን ብሏል። በተቃራኒው ከሮናልዶ ወገን ያሉት የማንቸስተር ዩናይትዱ ኮከብ ብሩኖ ሚጌል ቦርጌሽ ፈርናንዴዝም ለክርስቲያኖ ሮናልዶ ሲባል የዓለም ዋንጫ ግድ ነው፣ ሮናልዶ ዋንጫውን ያሳካ ዘንድ እኔም የቻልኩትን እናደርጋለሁ እያለ ነው። አርጀንቲና ለሮናልዶ ስትል እንደዚሁም ፖርቱጋላውያን አርጀንቲና ለሜሲ ስትል እንደዚሁም ፖርቱጋላውያን ለሮናልዶ ሲሉ የዓለም ዋንጫን ግድ ነው እያሉ ይገኛሉ። እናንተ ግን ከየትኛው ወገን ናቸው? የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ጻፉልን። ትላንት በርከት ያሉ የአቋም መፈተሻ ጨዋታዎች ነበሩ። ሞሮኮ ሁለት በጣም ወሳኝ ተጫዋቾችን በጉዳት ትላንትና ከሜዳ ባታችበት ጨዋታ 1-1 በሆናቸው ውጤት አጠናቃለች። የአቋም መፈተሻ ጨዋታዎቹ የጉዳት ሰለባም እየሆኑ ነው ተጫዋቾች። በሞሮኮና በኖርዌይ መካከል በነበረው ጨዋታ 1-1 ሲጠናቀቅ ቢራሂም ዲያዝ 8ኛው ደቂቃ ላይ ሞሮኮን ቀዳሚ ያደረገ፣ ማርቲን ኦዴጋርድ በ76ኛው ደቂቃ ላይ ኖርዌይን አቻ አድርጎ ጨዋታው 1-1 በሆናቸው
ውጤት ተጠናቋል። ሌላኛው መርሃ ግብር ጣሊያን ከግሪክ ያደረጉት ጨዋታ ነበረ። ጣሊያን 1-0 በሆነ ውጤት ድል አድርጋለች። ልማደኛው ኤስፖስቲዮ 18ኛው ደቂቃ ላይ ግብ አስቆጠረ። ራጊያን በ68ኛው ደቂቃ ላይ በጣሊያን በኩል በቀይ ካርድ ወጥቷል። እንደ አጠቃላይ ትላንትና ክሮኤሺያ ስሎቫኒያን 1-0፣ እንደዚሁም ኤኳዶር ጓቴማላን 3-0 ስታሸንፍ፣ ኮሎምቢያ ደግሞ ጆርዳን 2-0 አሸንፋለች። ዛሬም የአቋም መፈተሻ ጨዋታ ይቀጥላል። ጉዳት ግን ለበርካቶች ስጋት ሆኖ ቀጥሏል። አሁንም ኔዘርላንድ ከኡዝቤክስታን ምሽት 3:45 ደቂቃ፣ ፈረንሳይ ከኖርዝ አየርላንድ ምሽት 4:10 ደቂቃ ሲል የአቋም መፈተሻ ጨዋታዎቹ የሚደረጉም ይሆናል። ቃል ስፖርት ዩቲዩብ ቻናላችን ላይ ናችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ መረጃዎችን የምትከታተሉበት ቃል ስፖርት ዩቲዩብ ቻናል ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች የምንሻገርበት ሳለ ላይ ተገኘን። ላይክ አድርጉን። በፕሪሚየር ሊግ መረጃችን ቆይታ ስታደረጉ ሰብስክራይበሮችን 100,000 ይደርስ ዘንድ ለጀመራችሁት አጋርነት ግን በዚሁ አመስግነን ነው ወደ ፕሪሚየር ሊግ መረጃችን የምሻገር። አብራችሁን ቆዩን። ኦሊቨር ግላስነር ክሪስታል ፓላስን በ12 ወራት ውስጥ የ3 ዋንጫ ባለቤት ካደረጉት በኋላ የክለቡን የ100 ዓመት ታሪክ ከቀየሩ በኋላ ከክለቡ እንደለቀቁ ይታወቃል። በፕሪሚየር ሊግ አንድ ክለብ ይረከባሉ ተብሎ ሲጠበቁ ነበር። ኦሊቨር ግላስነር በበርካታ የፕሪሚየር ሊግ ክለቦችም ስማቸው ሲነሳ እንደነበረ የሚዘነጋ አይደለም። አሁን ላይ ኦሊቨር ግላስነር ግን ከፕሪሚየር ሊግ ክለብ ውጭ ሌሎች ክለቦች ሊያሰለጥኑ ይችላሉ ተብሏል። አንደኛው ትላንትና ሩበን ቫን ፐርሲን ያሰናበተው ፌኖርድ በዝርዝራቸው ውስጥ ይዘዋቸዋል የተባለው ኦስትራሊያ አሰልጣኝ በቀጣይነትም የፌኖርድ አሰልጣኝ የመሆናቸው ነገር በጣም ሰፊ ነው እየተባለ ይገኛል። እሳቸው ስማቸው በነገራችን ላይ ከማንቸስተር ዩናይትድም የተያዘ ከሊቨርፑልም ጋር ሲያያዝ የነበረ አሰልጣኝ እንደነበረው የሚዘነጋ አይደለም። በእርግጥ ሊቨርፑል በፕሪሚየር ሊግ እንግዲህ 3 ዓመት በላይ በበርንሞዝ የከረሙትና እንዲ ሮላን አሰልጣኝ አድርጓል። ማንቸስተር ዩናይትድ አስቀድሞ በጊዜነት ይዘውት የነበሩትን ማይክል ካሪክን የቡድኑ ዋና አሰልጣኝ አድርጎ ሾሟልና እሳቸው ቀጣይ የሚረከቡት ክለብ ከፕሪሚየር ሊግ ውጪ ምናልባትም ፌኖርድ የመሆኑ ነገር በጣም እየቀረበ መጥቷል። ሌላኛው በዝውውር ጉዳይ ላይ ዛዶክ ዮሐና በጣም ሳይጠበቅ ብራይተንን ተቀላቅሏል። በነገራችን ላይ ቼልሲ ቤት ሲጠበቅ ነበረ ተጫዋች። ቼልሲዎችም ስራ እየሰሩ እየተነጋገሩም ነበረ። ተጫዋቹን ግን በመጫወቻ ደቂቃ ለማሳመን ብዙ አልተቸገሩም ብራይተኖች። ከቼልሲ የተሻለም የመጫወቻ ደቂቃና የዋናው ቡድን ተጫዋችነት ነገር ለዚህ ታዳጊ ተጫዋች የቀረበለት ትልቁ ቁጥር ነበረ። ተጫዋቹ ፕሪሚየር ሊግን እያየው ነው ያደግኩት ሲል ተደምጧል። እናም ከልጅነት የጀምሮ ፕሪሚየር ሊግን እከታተላለሁ፣ ከነኛ ክለቦች አንዱ ብራይተን ነበር ብሏል። በእርግጥ ያው ተጫዋቾች ወደ ተዘዋወሩበት ክለብ በሚሰጧቸው ጋዜጣዊ መግለጫዎች በጣም ያስገርሙኛል ያሉ ሰው ነበሩ። አንድ እግር ኳስ ላይ የምናውቃቸው ሰዎች ሁሉም ተጫዋቾች የሚቀላቀሉትን ክለብ እንደሚወዱ ይናገራል። እንዴት የሚቀላቀሉትን ክለብ ሁሉ ሲወዱ ያደጋሉ? የአንድ ክለብ ደጋፊ ብቻ ነው ሊሆኑ የሚችሉት የሚል ቅሬታ ሲቀርብባቸው ነበር። ለማንኛውም ፕሪሚየር ሊግ ያለው አንዱ ብራይተን ኤንድ ሆቭ አልቢዮን ነበረ እና የጨዋታ ስታይል ከእነሱ ጋር ይመሳሰላል ብሏል። የ18 ዓመቱ ናይጄሪያ በጣም አስደናቂ ተጫዋች በብራይተን ኤንድ ሆቭ አልቢዮን በትልቁም ያድጋል ተብሎ ይጠበቃል። ምናልባትም በፕሪሚየር ሊግ የምናውቃቸው እንደነ ሪዮ ንጉማ አይነት ታዳጊ ወደ ፕሪሚየር ሊጉ መጥቷል ማለት ይቻላል። ሲቲ በፔፕ ጋርዲዮላ የመጨረሻ 1 ዓመት ተኩል በጣም ጠንካራ ነበረ። በዝውውር መስኮቱ ላይ በርካታ ዝውውሮችንም ወዲያው ሲፈጽም እናውቀው ነበረ። ለአብነት ያክል እነ ሪያን ሼርኪን፣ አብደልካድር ኮሳኖቭ፣ እንደ አንቶኒዮ ሴሜኔ እና ማርክ የቅርብ ጊዜ ትውስታዎች ናቸው። በጣም በፍጥነት ሲፈጸሙ የነበሩ ዝውውሮች ናቸው። መሀል ሜዳው ላይ እና ኒኮ ጎንዛሌዝን ጨምሮ። አሁን ላይ ግን ትንሽ ቀዝቀዝ ብሏል። በአዲሱ አሰልጣኝ ስር ምናልባት ቦርዱ ለማሬስካ የሚሆኑ አይነት ተጫዋቾችን በማምጣት ሂደት ላይ ተጠምዶ ሊሆን ይችላል የሚለው ጉዳይ ከመጋረጃ ጀርባ እየተሰራበት ከሆነ እንጠብቀዋለን። ሳቪኒዮ ከማንቸስተር ሲቲ ግን ሊለቅ የሚችልበት እድል በዛው በተቃራኒው በኩል ደግሞ አለ። ሮቤርቶ ዲዘርቤን ተጫዋች ለማምጣት በቶትናም ቤት ቀድሞ የነበረውን ፍላጎት ያጠናከሩ ሰው ሆኗል። ተጫዋቹ ከስፐርስ ጋር በግል ጉዳይ ከስምነት ከደረሰ የሰነበተ ጉዳይ ነው። የቀረው ነገር በሁለቱ ክለቦች መካከል የሚፈጠመው ስምነት ብቻ ነው። ድርድሩ ቀጥሏል። ሳቪኒዮ በግሉ ፈቃደኛ ነው የሮቤርቶ ዲዘርቢውን ቡድን ቶትናም ሆትስፐርስን ለመቀላቀል። ወደ ሲቲ ማን ይመጣል በሚለው 2 ተጫዋቾች ናቸው አሁንም በትልቁ ያሉት ኤሊዮት አንደርሰን እና ሳንድሮ ቶናሊ ናቸው። እስካሁን ይፋዊ ድርድር እየተደረገ የሚገኘው ከኤሊዮት አንደርሰን ጋር ብቻ ነው። የሳንድሮ ቶናሊ ጉዳይ በቀጣይ ምዕራፍ የተያዘ ወይም የኤሊዮት አንደርሰን ጉዳይ ካልተሳካ የሚል ነው። አሁን ላይ በሪያል ማድሪድ በኩል የፍሎሬንቲኖ ፔሬዝ ፕሬዚዳንታዊ ምርጫውን በሪያል ማድሪድ ማሸነፍ ስጋት እንዳይሆን ግን ሊያደርገው ይችላል። ምክንያቱም የአማካይ ክፍሉ ላይ ተጫዋች ላያጡ ይችላሉ ሮድሪን። ምክንያቱም ፍሎሬንቲኖ ፔሬዝ በቀጥታ አላመጣውም እሱን ብለዋል። ምናልባት ቃላቸው
ራሳቸውን የሚጠብቁ ከሆነ ያ ማለት በሲቲ ቤት አማካይ ክፍሉ ላይ ብዙ ስጋት ላይኖር ይችላል። ሮድሪ የሚቀጥል ከሆነ ኮንትራቱንም ሊያራዘም ይችላል። ከዚህ ቀደም እንደነ ፌርላንዲኒዮ አይነት ተጫዋቾች ልክ በዛሬው ቀን 2013 ከ13 ዓመት በፊት ያስፈረመው ማንቸስተር ሲቲ ዘንድሮ ደግሞ በጣም ወሳኝ ነው ሮድሪን በቡድኑ የመጠበቅና የማስቀጠል እድሉ በጣም ሰፍቷል። እንዳልኳቸው ፕሬዚዳንታዊ ምርጫው እሳቸው መሆናቸው ተከትሎ ለወትሮ እንዲህ አይነት ኮከቦችን የሚያመጣው ሲቲ ዘንድሮ ቀዝቀዝ ብሏል። በቀጣይ ጁን 15 የዝውውር መስኮቱ ሲከፈት ደግሞ እንዴት ያለ እንቅስቃሴ ያደርጋል ሲቲ የሚለው በትልቁ ይጠበቃል። በቼልሲ በኩል የሊያም ዴላፕን ጉዳይ በተመለከተም የቀድሞ የፕሪሚየር ሊግ ተጫዋች አንዲ ታውሰንድ ሀሳቡን ያጋራል። በታላቅ የፕሪሚየር ሊግ ክለብ ውስጥ ስኬታማ ለመሆን እንደ መታገል የሻምፒዮንሺፕ ተጫዋች ነው የሚመስለው። ሜዳ ላይም የማይመች ወይም በጣም ዝግ ብሎ የሚጫወት ተጫዋች ነው። ለክለቡ ትክክለኛ ምርጫና ተስማሚ አካል እንዳልሆነ ይሰማኛል እና ሊያም ዴላፕ በዚህ ክረምት ቼልሲ መልቀቅ አለበት እያለ ነው። አንዲ ታውሰንድ በቀጣይነት የተጫዋቹ አስተሳሰብ ያድግዘን በሌሎች አነስ ባሉ ክለቦች ላይ መጫወት ይኖርበታል ብሏል። በእርግጥ በቀጣይነት ፉልሃምን ሊቀላቀል የሚችልበት በጣም ሰፊ እድል አለ። በተለይም የኬረን ማክነን በቀጣይነት የሲልቫን ቦታ ተክተው አሰልጣኝ የሚሆኑ ከሆነ እሳቸው ኬረን ማክነን ሊያም ዴላፕን ያስኮበሉታል ተብሎ ይታሰባል። ተጫዋቹ በቼልሲ ቤት ገና እድል ይፈልጋል እየተባለ ነው። አሁን በዛ ቡድን ውስጥ እንደ ዦዋ ፔድሮ ያለ በጣም አስደናቂ አጥቂ በመጣበት ዓመት ያሳየ፣ ከዛ ውጭ ኒኮላስ ጃክሰን መጥቷል ከባየር ሙኒክ እድል ሊሰጠው ይችላል ተብሎ የተጠበቀ ነውና የሊያም ዴላፕ መውጣት አይቀርም። አንዲ ታውሰንድ ግን ቼልሲ የማይመጥን በጊዜ መባረር ያለበት ተጫዋች ሲል ተችቶታል። በበርንማውዝ ቤት ራሳቸውን ካሳዩ በኋላ አንዲ ኢራኦላ ልክ እንደ ክሎፕ ተብለው ከተገመገሙም በኋላ ወደ ቡድኑ መጥተዋል። በእርግጥ እነ ጄሚ ካራገር እንደ ክሎፕ ብቻ ከሚለው ውጪ ሌላውን እጠራጠራለሁ ማለታቸው ይታወቃል። ወደ አሰልጣኝነት መምጣቱን ተከትለው አንዲ ኢራኦላ በ2023 ነበረ በርንማውዝን የተረከቡት። የቡድኑ አጠቃላይ የፕሪሚየር ሊግ ማንነትን በደንብ የቀየሩ ሰው ናቸው። እሳቸው የቡድኑ አቅም አድጓል። የበርንማውዝ ቡድኑን በብዙ አሻሽለውታል። አሁን በርንማውዝ ብዙ ጫና የሌለበትን ቡድን ይዘው ያንን ያደረጉት ሰው እንደ ሊቨርፑል ያለ ክለብ ግን አይደለም ሊሸነፍ የሁለት ተከታታይ ጨዋታ አቻ ወንበራቸውን ሊነቀንቅ በሚችል ክለብ ውስጥ ነው አሁን ያሉት። ያ በርንማውዝን ያሳደጉበት አስተሳሰባቸው ሊቨርፑልን ስለመቀየርና እንደ ሊቨርፑል ያለን ክለብ ለማሳደግ ይሆናል የሚለው ግን ትክክለኛው ጥያቄ ሊሆን ይችላል። ግን እሳቸው በርንማውዝን የለወጡበት መንገድ ፍጹም አስደናቂ ነበረ። በዝውውር ጉዳይ ላይ ሊቨርፑሎችም የአማካይ ስፍራ ተጫዋች ጥያቄ ያላቸው በፕሪሚየር ሊግ ዩናይትድ ነው በስፋት እየተነሳ ያለው በዚህ ጉዳይ ላይ። ግን ሊቨርፑልም ጥያቄ ካለው ወይም ፍላጎት ካለው ክለብ ውስጥ ነው። እንደ አዳም ዋርተን ያለን ተጫዋች ይፈልጋል። ግን በጣም አስገራሚ ነገር ሊቨርፑልም የ100 ሚሊዮን ፓውንድ ተጠያቂ ክለብ ሆኗል በዚህ ጉዳይ ላይ። በዋርተን በኩል እንግዲህ በፕሪሚየር ሊጉ ካሉ ምርጥ አማካዮች ተብለው ስማቸው በስፋት የሚነሳ በበርካታ የፕሪሚየር ሊግ ክለቦች ጋርም እንደዚሁ ስሙ በስፋት ሲነሳ ከነበረ ተጫዋች ውስጥ ይጠቀሳል። ዩናይትድም ፈላጊ ነበረ። በነገራችን ላይ ሲቲም ጋር ተነስቷል። ግን ሊቨርፑልም ይሁን ሌሎች ፈላጊ ክለቦች 100 ሚሊዮን ፓውንድን የፓላስን ጥያቄ ያሟላሉ ተብሎ አይታሰብም። ምናልባት ሊቨርፑል ድርድር ካደረገ በዚህ በግማሽ ባነሰ ዋጋ ለመደራደር ነው ክፍት የሆነው። ስካይ ስፖርትም ሚረርም መረጃውን ይዘው ወጥቷል። ለሊቨርፑል ደጋፊዎች ጉዳዩን እንመለከተዋለን። ሳላ ከሊቨርፑል ከወጣ በኋላ መዳረሻው እርግጥ አይደለም፣ ግን የአውሮፓ ክለቦች ውስጥ ይቆያል ተብሎ ይታሰባል። በርካቶች እንደውም ከስሎት ስንብት በኋላ ሳላ ወደ ቡድኑ ተመልሶ ይጫወት የሆነ የሚል ሀሳቦችን ሲያነሱ ነበረ። ግን ሳላ ከስሎት በገባው ሰጥ አገባ ምክንያት እስከ ክለቡ ኢሜጅ አበላሽቷል የሚል ከሌጀንዶችም ቅሬታና ቁጣ ከአመራሮችም ጋር ሆድና ጀርባ ሆኗል። ግን ለሁሉም መነሻው ስሎት ናቸው የሚሉ ቅሬታዎች ይቀርባሉ። ትናንትና በቃል ስፖርት ዩቲዩብ ቻናል ማለትም ጁን 7 እሁድ ምሽት ዲያሎቭረን ለሳላ መከፋትም መገፋትም ምክንያቱ ስሎት ናቸው መባረራቸው ላይ ቀር ሳላ በዚህ መንገድ ከሊቨርፑል መውጣቱ ስህተት ነው። እንደውም ትልቅ ስህተት የሰራው ሊቨርፑል እሳቸውን ለማሰናበት በጣም ዘግይቷል። ስሎት መባረር ከነበረባቸው የቆየ ነበረ። እሳቸውን ጥቂት ወር ጠብቆ ማባረር ነበረባቸው በዚህ ዓመት እያለ ይገኛል። ዲያሎቭረን ግን በሳላ ስንብት ጉዳይ ላይ በጣም ደስተኛ እንዳልሆነም ተናግሯል።
በዝውውር ጉዳይ ላይ ወደ ሊቨርፑል የሚጠበቁ ተጫዋቾች እንዳሉ በተለይም እንደ ያን ዱሜንዲ ያለ ተጫዋች ጨምሮ የሳላ ያው ቀጥተኛም ባይሆን የቡድን ተተኪ ከዛ ውጭ ደግሞ እነ ኒኮላ ባርኮላም የተያዙበት በሊቨርፑል በኩል በተለይም ደግሞ የቡድኑን የፊት መስመር ለማጠናከር ስራዎች የሚሰሩበት ከዛ ውጭ የሚለቁ ተጫዋቾችም ወደፊት ይጠበቃሉና የሆኑ ዝውውሮች ሊሆኑ ይችላሉ ሊቨርፑል ቤት ምንም ጥያቄ የለውም። የኬዛ ቆይታ እርግጥ አይደለም በሊቨርፑል ቤት፣ የጆንስ ቆይታ እርግጥ አይደለም በሊቨርፑል ቤት። ኮናቴ ክለቡን በነፃ ለቆ ማድሪድን ተቀላቅሏል። አሁን ተረኛው ጆንስ የመሆኑ ነገር በጣም እርግጥ እየሆነ መጥቷል። የኢንተሩም ዳይሬክተር ያንን አረጋግጧል። ውይይቶች፣ ድርድሮች መኖራቸውን አረጋግጠውም ቀጣይ ወደ ቡድኑ የሚመጣበትን መንገድ እየሰራን እንገኛለን ብሏል። ስለዚህ ሊቨርፑል ቤት ዝውውሮች መኖራቸው እርግጥ ነው። አርሰናል በዩሊያን አልቫሬዝ ጉዳይ ላይ ምንም እንኳን ልቡ ባርሴሎና ነው ቢባልም 150 ሚሊዮን ዩሮ አትሌቲኮ ማድሪድ ቢፈልግም ትላንትና ሶሎሮስ ወደ ዩቬንቱስ ለማቅናት በግሉ ቢስማማም አርሰናልም ተስፋ አልቆረጠም። ስካይ ስፖርት እንዳረጋገጠው ከሆነ አርሰናሎች ይህንን ተጫዋች ዝውውር ለማጠናቀቅ እስከ መጨረሻው ስራዎችን ይሰራሉ ወይም ደግሞ የተጫዋቹ ውሳኔ እልባት እስኪያገኝ ድረስ ስራዎችን ይሰራሉ ይላል የስካይ ስፖርት ዘገባም። በተለይም አርሰናሎች ከባለፈው ወር ጀምሮ ጠንካራ ስራዎችን እየሰሩ ይገኛሉ። ሚኬል አርቴታም በዚህ ክረምት እንዲፈጸምላቸው ከሚፈልጉት ቁጥር አንድ ዝውውር በአንደኛ ደረጃ ያስቀመጡት ዩሊያን አልቫሬዝን ነውና ስራዎቹ ይቀጥላሉ ተብሏል። አሁን አንድሪያ ቤርታም ምናልባትም በእሳቸው አምና ማንነታቸውን ወይም ይሄ ድንቅ ስራቸውን አሳይተዋል። አሁን ግን በደንብ እንደ ወርቅ የሚፈተኑበት ሰዓት መጥቷል። የዩሊያን አልቫሬዝን ጉዳይ ሚኬል አርቴታ እንዲቀርብኝ አልፈልግም ያሉት ዩሊያን አልቫሬዝ እንዴት ወደ አርሰናል ይመጣል? 150 ሚሊዮን ዩሮን እንዴት ተደራድረው ያስቀንሳሉ? ዩሊያን አልቫሬዝንስ ወደ ለንደን ማምጣት እንዴት ያሳምናሉ የሚለው ይጠበቃል። ቁጥር አንድ ኢላማው ዩሊያን አልቫሬዝ ጉዳይ ሰበር መረጃም በትልቁ እየተጠበቀ ነው። የአንድሪያ ቤርታ ሚና በትልቁ እየተጠበቀ ይገኛል። በአርሰናልና በሮጀርስ ሰዎች መካከል ውይይቶች ተደርገዋል። አስቶን ቪላ ከ80 እስከ 100 ሚሊዮን ፓውንድ አጠቃላይ የሚደርስ የዝውውር ሂሳብ ከቀረበለት ሊሸጠው የሚችለው ይህ ተጫዋችን በተመለከተ አርሰናሎች ጠንካራ ስራዎችን እየሰሩ ይገኛሉ። በአርሰናል በኩል ሌላ አንድሪያ ቤርታን የሚፈትረው የክረምት የዝውውር መስኮት አንደኛው ስራቸው ነው። በተለይም የግራ ክንፍ አጥቂ ጉዳይ ቅድሚያ ተሰጥቶት እየተሰራበት ከሆነበት ቦታ አርሰናል ቤት አንደኛው ነው እና ከ80 እስከ 100 ሚሊዮን ፓውንድ ይጠየቅበታል። ግን አርሰናሎች ያንን ያህል ገንዘብ እንግዲህ ለመክፈል ፈቃደኛ አይደሉም ተብሏል። ሮጀርስ አስቶን ቪላ ተጫዋች ሆኖ ይቆያል በሚለው ጉዳይ ላይ በተጫዋቹ በኩል ምናልባትም አስቶን ቪላ ከገባበት የፋይናንስ ቀውስ አንጻር ይሄን ተጫዋች መሸጥ ክለቡን በብዙ ያረጋጋል። ግን አስቶን ቪላዎችም ቢሆኑ ተጫዋቹን ማቆየት ይመርጣሉ። ግን ከሸጡትም ደግሞ 100 ሚሊዮን ፓውንድ ይፈልጋሉ የሚለው 100% የተረጋገጠ ጉዳይ ነው። ለዚህ ነው የአንድሪያ ቤርታ ሌላ በጣም ፈታኙ የክረምት ዝውውር። ድርድሮቹ ግን አሁንም እንደቀጠሉ ናቸው። አርሰናል እንደ አጠቃላይ ማለት ነው ወደ ቡድኑ ሊያመጣቸው ካሰባቸው ተጫዋቾች አንጻር ከ6 እስከ 8 የተጫዋቾች ብዛት ይጠበቃሉ። እንደ አምናው ግን ላይሆን ይችላል እየተባለ ነው። ምናልባትም በዋነኝነት ግን የአማካኝ ስፍራ ተጫዋችን ወደ ቡድኑ ለማምጣት በሚደረገው ጥረትና የክንፍ አጥቂ ለማምጣት በሚደረገው ጥረት አሁንም ጋብርኤል ጄሱስ፣ ማርቲኔሊ እና ትሮሳርድ ከቡድኑ ይቀነሳሉ የሚለው በትልቁ እየተጠበቀ ይገኛል። ከዚህ ጋር በተያያዘ ወደ ቡድኑ ይመጣሉ የተባሉ ተጫዋቾች ቁጥር እንደሚለቁ ተጫዋቾች እስከ 8 ሊደርስ ይችላል ቢባልም የሚለቁ ተጫዋቾችን ቁጥር ያንን ባላንስ ሊያደርግ ይችላል። ከዚህ ጋር በተያያዘ ታዲያ ከአውሮፓና ከመካከለኛው ምስራቅ አሁንም የትሮሳርድ ፈላጊዎች ብዛት ጨምሯል። ፌነርባቼ በትልቁ ሲነሳ የነበርና የቱርክ ክለቦችም ነበሩ። አሁን ግን ከቱርክ ክለቦችም በተጨማሪ የሳውዲ አረቢያ ክለቦች የትሮሳርድን ጉዳይ መከታተል ጀምሯል። ስለዚህ ረብጣ ብሮች ሊገኝበት የሚችልም እድል ሊመጣ ይችላል ማለት ነው። የማርቲኔሊ ስም ከባየር ሙኒክ እንዳለ ይታወቃል። ቃል ስፖርት ዩቲዩብ ቻናል እነኚህ የክንፍ ተጫዋቾችን ጉዳይ ከአርሰናል ጋር እየተከታተል ነው። የትሮሳርድ ፈላጊ መስፋቱ ግን ለአርሰናል የገንዘብ አቅሙን የመደራደሩ እንዲጨምር በደንብ እድል የሰጠ ሆኗል። ቶማስ ቱሄል ዴክላን ራይስ የእንግሊዝ ብሔራዊ ቡድን ሁለተኛው ወንበል አድርገውታል። ሃሪኬን እንደቀደሙት ዓመታት ሁሉ የሶስቱ አናብስት ወይም የእንግሊዞች ዋና ካፒቴን ሆኖ ይቀጥላል። የአርሰናሉ ተጫዋች ዴክላን ራይስ የእንግሊዝ ሁለተኛ ካፒቴን ሆኗል። በአርሰናል ቤት ካፒቴን መሆን ያለበት የሚል ዘመቻ ተከፍቶ ሚኬል አርቴታ በድምፅ ብልጫ ኦዴጋርድ ይቀጥል ብለዋል። ስለዚህ በምርጫ ኦዴጋርድ አንበልነቱ ይቀጥላል ማለታቸው ይታወቃል። የእንግሊዝ ሁለተኛ ሰው ሆኗል። በነገራችን ላይ ቶማስ ቱሄል ክለብ በሚያሰለጥኑ ሰዓት ወደ ቡድናቸው ሊቀላቀሉት በጣም ከሞከሩት ተጫዋች አንደኛው
ሃሪክ ዴክላን ራይስ ነበረ። አሁን እሳቸው በክለብ ደረጃ ያጡትን ዴክላን ራይስን በብሔራዊ ቡድን ደረጃ አግኝተውታል። ለእንግሊዝ ብሔራዊ ቡድን አሰልጣኝ ሲሆኑ ዴክላን ራይስን አግኝተውታል። ዴክላን ራይስን በጣም የሚያደንቁ ተጫዋችን ነው እንግዲህ አሁን የቡድኑ ሁለተኛ አምበል ያደረጉትና ዴክላን ራይስን በክለብ በገንዘብ ያጡትን ሰው በነፃ አግኝተውታል። አሁን ዴክላን ራይስ በዚህ ውድድር ዓመት ከአርሰናል ጋር ድንቅ ጊዜን ያሳልፏል። በርካቶች የፔፍ ዓመቱ ምርጥ ተጫዋች እጩ ከሆነ በኋላ ማሸነፍ ይገባዋል ያሉት ዴክላን ራይስ ከብሩኖ ግን ቀላል ፈተና ይጠብቋል ተብሎ አይታሰብም። ብሩኖ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ተብሎ የተመረጠው እንደነበረ ግን የሚዘነጋ አይደለም። በዓለም ዋንጫ ቅድመ ውድድር ጨዋታዎች ወይም ደግሞ አቋም መፈተሻ ጨዋታዎች እየተካሄዱ እንደሆነ ይታወቃል። ብዙ ጣጣ ይዘው መጥተዋል። ግን እነኛ አንደኛው ጉዳት ነው። ለአብነት ያክል ትላንትና የማንቸስተር ዩናይትድ ኑስር ማዝራዊ ሀገሩ ሞሮኮ ከኖርዌይ ጋር ባደረጉት ጨዋታ ላይ በጉዳት ሜዳውን ለቆ ወጥቷል። የዩናይትዱ ኮከብ ሀገሩን ወክሎ በዓለም ዋንጫ ይሳተፋል ተብሎ ሲጠበቅ ነበረ። ምናልባትም ወደ ማንቸስተር ዩናይትድ ይመለሳል ወይስ በሞሮኮ አገግሞ በዛ ይቀጥላል የሚለውን ነገር እንከታተለዋለን። ይሄ አንደኛው በማንቸስተር ዩናይትድ በኩል የሰማነው የጉዳት ዜና ነው። ከዛ ውጪ የቀድሞ የማንቸስተር ዩናይትድ ተጫዋች ነው በነገራችን ለክርስቲያኖ ኤሪክሰን ትላንትና ሜዳ ላይ ወደቀው። ማንቸስተር ዩናይትዶች በይፋ ገጻቸው ለቀድሞ ተጫዋቻቸው ክርስቲያን ኤሪክሰን መልካሙን ሁሉ ተመኝተው ወደ ጤንነቱና ወደ ስራው እንዲመለስ ምኞታቸውን ገልጸዋል። በዩናይትድ ቤት በጣም አስደናቂ ጊዜን ካሳለፉ ተጫዋቾች ክርስቲያን ኤሪክሰን የሚዘነጋ አይደለም። ትላንትና የገጠመውም ችግር እንደዚሁ በእግር ኳስ ዓለም ውስጥ ለሱ በቅርብ ዓመታት ውስጥ ለሁለተኛ ጊዜ ነበር። ለማንኛውም ዩናይትድ ለቀድሞ ተጫዋቻቸው መልካሙን ሁሉ ተመኝተዋል። ብራዚል ብሔራዊ ቡድን የመስመር ተሰላፊያ ዌስሊ በጉዳት ከዓለም ዋንጫ ውድድር ውጪ መሆኑ ታውቋል። ታዲያ የሮማው ተጫዋች ዌስሊ በትላንትናው የጉዳት ሁኔታው ከዓለም ዋንጫ ውጪ መሆኑን ተከትሎ ወደ ብሔራዊ ቡድኑ ሌላ ተጫዋች ተጠርቷል። በምትኩ ለማንቸስተር ዩናይትድ በቀጣይ ዓመት የሚጫወተው የመሃል ሜዳው ተሰላፊ ኤደርሰን ጥሪ ቀርቦለታል። ኤደርሰን በዚህ ሳምንት ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር ማጠናቀቁ መገለጹ አይዘነጋም። እንደውም አንዳንዶች የሕክምና ምርመራው በድብቅ ተደርጎም ተጠናቋል። ጁን 15 ላይ ለዩናይትድ ደጋፊ ይፋ ይደረጋል የተባለው ዝውውር ነው። በእርግጥ ሁሉ ነገሩን ማለቁን እኛም ነግረናችኋል። በአታላንታና በማንቸስተር ዩናይትድ በኩል የወረቀት ስራዎች በሙሉ ተጠናቋል። በቃል ስፖርት ዩቲዩብ ቻናል የዚህ ተጫዋች የማንቸስተር ዩናይትድ ንብረት ሆነ የሚለው ይፋ መግለጫ ብቻ ይቀራል። እኛም እናቀርበዋለን። ከዚህ ጋር በተያያዘው ዩናይትድ ሌላ በዓለም ዋንጫ የሚያሳተፈው ተጫዋች አገኘ እንደማለትም ጭምር ነው። እንደሚታወቀው ኤደርሰን በካርሎ አንቸሎቲ እንደተጠራ ነገርናችሁ። ከዚህ ጋር በተያያዘ ታዲያ ውድ ቤተሰቦቻችን ተጫዋቹ የተጠራበት መንገድ ትንሽ እድለኝነትም ነበር፣ የጉዳት ምክንያት ነው። ሁለተኛው ነገር ደግሞ የብራዚል እግር ኳስ ፌዴሬሽን ሰዎች ለማግኘት በጣም ተቸግረን ነበር ብለዋል። ደጋግመው ደውለውለት በእንቅልፍ ውስጥ የሆነው ተጫዋች ጥሪውን ለመቀበል በጣም ተቸግሮ ነበረ። ፊፋ በዓለም ዋንጫ ተጫዋቾች ላስመረጡ ክለቦች ተጫዋቾቹ በውድድር በቆዩባቸው ቀናት ብዛት ታስቦ ክፍያ ይከፍላል። በቀን 11,000 ፓውንድ። ይህ ገቢ በ26ቱ የዓለም ዋንጫ እንግዲህ በትልቁ የሚጠበቅና ከዚህ በፊት ከነበሩትም ከፍ ይላል ተብሎ የሚጠበቅ ነው። ስለዚህ የዩናይትድ የገንዘብ ምንጭ በክረምት በጣም ውድ ባይሆንም በተጋነነ ባይባልም ግን ትልቅ ገንዘብ ያወጡበት የአታላንታ ተጫዋች ኤደርሰን ወደ ቡድኑ ይመልሳል ማለት ነው። በዚህ ምክንያት በነገራችን ላይ ዩናይትድን ከወከሉ ተጫዋቾች ትላንትናም ጨዋታ ነበረው። ትላንትና ዶርጉ ግብ አስቆጥሯል። ከትላንት በስቲያ ብሩኖ፣ ከዛ በፊት አማድም ግብ አስቆጥሮ ነበር። የዩናይትድ ተጫዋቾች በዓለም ዋንጫም ላይ ግብ ማስቆጠራቸውን ሲቀጥሉ ትላንትና ዶርጉ ተረኛም ነበረ። ማኑኤል ኡጋርቴ ከማንቸስተር ዩናይትድ ለመልቀቅ እሱም ይፈልጋል ይላል ስካይ ስፖርት። በተለይም ተጫዋቹ በማንቸስተር ዩናይትድ እየተፈለገ አይደለም። የካሪክ ምርጫ እንዳልሆነ በደንብ ተመልክተናል። የሩበን አሞሪም ምርጫ እንዳልሆነ ተመልክተናል። ይኸውም እሳቸው በስፖርቲንግ ሊዝበን አሰልጥነው የነበሩ ቢሆንም ሩበን አሞሪ በዩናይትድ ግን እንደዛ አይነት ተጫዋች ሆነ አላገኘሁትም ማለታቸው ይታወቃል። ከዚህ ጋር በተያያዘ ተጫዋቹም በቂ መጫወቻ እድል ባለማግኘቱ ክለቡን መልቀቅ ይፈልጋል ተብሏል። ለኡራጋይ ብሔራዊ ቡድን ግን ባለሟንጫ ይሳተፋል። በጣም አስገራሚ ጥሪ ነበር። ባለፉት ወራት በርካታ ስብሰባዎች ተካሂደዋል እና ሁለቱም ወገኖች ማለትም ኡጋርቴና ክለቡ ለመለየት በቃል ደረጃ ስምምነት አላቸው። ግን እነኚህ ስምምነቶች ተግባራዊ የሆኑ ዘንድ ለማኑኤል ኡጋርቴ ዩናይትድ ተፈላጊውን አይነት ተጫዋች በአማካይ ቦታ ላይ ማምጣትና የሚፈልገውን አይነት ገንዘብ
እንዲቀርብለት ማንቸስተር ዩናይትድ ይፈልጋል። ከዛ በኋላ ሁለቱ አካላት ይለያያሉ ተብሎ ይታሰባል። አሊያ ግን ተጫዋች ካልተካ ዩናይትድ እና በቂ ገንዘብ ካልቀረበ ግን ኡጋርቴ ሊቀጥል የሚችልበትም እድል በዩናይትድ ሰፊ ነው። ግን አሁን ላይ ተጫዋቹ የመጫወቻ ደቂቃ እንዲለቅ በጣም እየገፋፋው ይገኛል። ማንቸስተር ዩናይትድ ከፓሪስ ሰን ዠርሜን ጋር የወዳጅነት ጨዋታ ያለው ከ2 ወር በኋላ የሚደረግ ጨዋታ ነው። በነገራችን ላይ ያ ብቻ አይደለም፣ ይሄ ያው ትልቁ የሚጠበቅ ጨዋታ ነው። ከዛ በፊት ግን ውድ ቤተሰቦቻችን ማንቸስተር ዩናይትድ ከአትሌቲኮ ማድሪድ ይጫወታል። ምናልባት በቀን ደረጃ ላይ ማሳወቅ ኦገስት 1 ዕለተ ቅዳሜ ቀን የሚደረግ ጨዋታ ነው። ኦገስት 1 2026 ማለት ነው። አሁን ጁን ላይ ነን፣ ቁጠሩት ከካላንደራችሁ ላይ። ከዛ በኋላ ማንቸስተር ዩናይትድ ኦገስት 8 ከፓሪስ ሰን ዠርሜን፣ ከዛ በኋላ ኦገስት 12 ከሊድስ ዩናይትድ፣ ኦገስት 15 ከኤሲ ሚላን ይጫወቱና ዩናይትዶች ወደ እንግሊዝ ይመለሳሉ። እነኚህ የአቋም መፈተሻ ጨዋታዎች በበርካቶች እየተደነቁላቸው ይገኛሉ። ምክንያቱም አትሌቲኮ ማድሪድ፣ ፓሪስ ሰን ዠርሜን እና ኤሲ ሚላን ያሉ በቀጣይነት በጠንካራ ደረጃ አውሮፓ ውስጥ የሚጠበቁ ናቸው። በእርግጥ ኤሲ ሚላን የለም፣ ሊድስም የለም። ግን እንደ ፓሪስ ሰን ዠርሜን እና አትሌቲኮ ማድሪድ ያሉ አሉና ቀጣይ ዓመት ዩናይትድ ራሱን በዓለም አቀፍ ጨዋታዎች ደረጃ እያዘጋጀ ነው። በተለይም እንደ አውሮፓ ሻምፒዮንስ ሊግ ባሉ መድረኮች ላይ ዳግም መመለሱ የሚጠቅሙ ጨዋታዎች እየተባሉ ነው። ዩናይትድ ግን እስከዛ ዝውውሮችን አጠናቆ ቡድኑን በቅድመ ውድድር ዝግጅት ከማይክል ካሪክ አዲስ ቡድን አዋቅሮ መድረስ ይፈልጋል ተብሏል። ስለዚህ ዩናይትድ በርካታ ዝውውሮችን በጊዜ ያጠናቀቃል ተብሎም ይጠበቃል። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁ ስለምጽፉልን እናመሰግናለን። ሰብስክራይብ አድርጋችሁ የደወል ምልክቱን ከተጫናችሁ መረጃዎች በፍጥነት ስንለቅ ለእናንተ በቃል ስፖርት ዩቲዩብ ቻናል ይደርሳሉ። ለ100,000 ሰብስክራይበር ጉዟችን ለአጋርነታችሁ ግን እጅግ አድርገን አመስጋኞች ነን። ቃል ስፖርቶች ነን። ጥቂት ቆይተን እንመለስ። መልካም ቀን